በኢትዮጵያና በቪየትናም ሶሻሊስት ሪፐብሊክ መካከል በፈረንጆቹ አቆጣጠር 1976 ነው በሁለቱ ሀገራት መካከል ፎርማል ዲፕሎማቲክ ግንኙነት የተጀመረው። ስለዚህ በእነዚህ በ50 ዓመታት ወደሚጠጋ ጊዜ ውስጥ መልካም የሚባል ዲፕሎማሲያዊ ግንኙነት ነበራቸው በሁለቱ ሀገራት መካከል። በሁለቱ ሀገራት መካከል ዲፕሎማሲያዊ ግንኙነቱ ከተጀመረ ጊዜ ጀምሮ በመሪ ደረጃ ቪየትናም ሲጎበኝ የመጀመሪያው የኢትዮጵያ መሪ ነው ክቡር ጠቅላይ ሚኒስትር ዶክተር አብይና ይሄ ታሪካዊ ግንኙነት ያደርጋል በ50 ዓመት ውስጥ ማለት ይቻላል። በእነዚህ ጊዜያት በአጠቃላይ በሁለቱ ሀገራት መካከል የነበረው ግንኙነት በምናይበት ጊዜ በጣም መልካም የሚባል ግንኙነት ነው ያላቸው። ቪየትናም እንደሚታወቀው ልክ እንደ ኢትዮጵያ በዓለም አቀፍ ጉዳዮች ላይ ፕሪንሲፕል የሆነ መርህ ላይ የተመሰረተ ዲፕሎማሲያዊ ግንኙነት የምታካሂድና መርህን የምትከተል ሀገር ናት። በሌሎች ከባቢ ጉዳዮች ላይ በአየር ንብረት ላይ እንዲሁም ተመሳሳይ አቋም ከኢትዮጵያ ጋር ተመሳሳይ አቋም የሚተራመድ ሀገር በመሆኗ መልካም የሚባልና በዓለም አቀፍ ጉዳዮች ላይ እንዲሁም በሁለቶች ጉዳዮች ላይ በጋራ ለመተባበርና ለመስራት መልካም እድል የሚፈጥር ነው ብሎ መውሰድ ይቻላል። ከዚህም ባሻገር ባለፉት አጭር ዓመታት ቪየትናም በጣም ፈጣን እድገት እያስመዘገበች ነው የምትገኘው። ልክ ሌሎቹ የኤዥያ ሀገራት ፈርጥ በመከተል በፈጣን እድገት ላይ የምትገኝ ሀገራት ናትና ብዙ መማር የምንችልባቸው ጉዳዮችን መኖራቸው ማየት ይቻላል። ስለዚህ መልካም እድል የሚፈጥር ትብብር ነው ብሎ መውሰድ ይቻላል። በአጠቃላይ ክቡር ጠቅላይ ሚኒስትሩና ልዑክ ቡድናቸው በነበራቸው ቆይታ የቪየትናም ከፍተኛ አመራሮች ጋር ውይይት አድርጓል። ጠቅላይ ሚኒስትሩን ጨምሮ የፓርቲ ጀነራል ሴክሬታሪውን ጨምሮ ፕሬዝዳንትና እንዲሁም ናሽናል አሰምብሊ ትልቅ ናቸው። እነዚህ አራቱ ባለ ከፍተኛ ስራ ኃላፊዎች ናቸው። በነበሯቸው መድረኮች ላይ በዋናነት ትኩረት የተደረገው የሁለቶች ግንኙነትና በአጠቃላይ በዓለም አቀፍ መድረኮች ላይ በምን መልኩ በትብብር እንሰራለን የሚለውን ማዕከል ያደረገ ውይይት ነውና ይህ ውይይት ሲደረግ በአንድ በኩል ሀገራችን የምትከተለው መርህ ላይ የተመሰረተ ዲፕሎማሲያዊ መድረክና በዓለም አቀፍ ደረጃ አሁን ያላት ተሰሚነት ከፍ ለማድረግ አጋርነት ለመፍጠር ትልቅ እድል የሰጠ ነው ብሎ መውሰድ ይቻላል። በኤዥያ ላይ ግዙፍ ኢኮኖሚ እየፈጠረ ያለው ቪየትናምና እንዲሁም በአፍሪካ ላይ ግዙፍ ኢኮኖሚ እየፈጠረ ያለው ኢትዮጵያ በጋራ መስራት በትብብር መስራት አንዱ ለአንዳቸው ገበያ ከመሆን አንፃር እንዲሁም ልምድ ለመለዋወጥ ከፍተኛ እድል የሚፈጥር ነው ብሎ መውሰድ ይቻላል። ከዚህም ባሻገር በተለይ በኢንዱስትሪ ላይ ማኑፋክቸሪንግ ኢንዱስትሪ ላይ ፈጣን እድገት ማስመዝገብ ብቻ ሳይሆን ከፍተኛ የውጭ ፎሬን ኢንቨስትመንት የምትስብ ሀገር ናት ቪየትናም። ስለዚህ ብዙ ተመክሮ መውሰድ እንችላለን። ያን ወደ ውጭ ኤክስፖርት የምታደርገው ማኑፋክቸሪንግ ኢንዱስትሪ በተለይ በቴክስታይልና አፓሬል ላይ የጨርቃጨርቅና ከጨርቃጨርቅ ነክ እና እንዲሁ ቆዳና ቆዳ ውጤቶች ላይ አትክልትና ፍራፍሬን ጨምሮ በብዙ ቮሉም በብዙ ስፋት ወደ ውጭ ትልካለች። ስለዚህ እሱን ተሞክሮ መውሰድ ያስፈልጋል። በግብርና ላይ እንደሚታወቀው ቪየትናም ከብራዚል ቀጥሎ በቡና ሁለተኛ አምራች ናት። እንዲሁም ሌሎች ምርቶች ላይ አሁን በሩዝ ምርት ላይ እንደዛ ከፍተኛ ለውጥ አሳይታለች። በአትክልትና ፍራፍሬም በተመሳሳይ መልኩና እነዚህ በጋራ ተሞክሮቻችን መለዋወጥ በሚያስችል መልኩ ስምምነት ተደርጓል። ያ ብቻ ሳይሆን በቀጣይ እነዚህ በጋራ ስምምነት በተደረጉ ጉዳዮች ላይ በሁለቱም ውጭ ጉዳይ ሚኒስትሮች በኩል ዝርዝር የአፈጻጸም ሂደት የሚከታተል አካል ለመሰየም ጭምር ክቡራን መሪዎች ስምምነት ላይ ደርሰዋልና ትልቅ እድል የሚፈጥር ነው ብሎ መውሰድ ይቻላል። ፋይዳው በጣም ትልቅ ነው። በእነሱ በኩል በተለይ ከአፍሪካ እንደዚህ አይነት በመሪ ደረጃ ጉብኝት ተደርጎ ሁለቱ ሀገራት መካከል ያለው ግንኙነት ማጠናከር ይገባናል ብሎ በዚህ ደረጃ መውሰዱ እንደ ትልቅ አድርጎ ወስደውታል። ቪየትናም በአሁኑ ጊዜ በአፍሪካ ህብረት ኦብዘርቨር ናት። ኦብዘርቨር አባልነት አግኝታለች። ስለዚህ ኢትዮጵያ እንደ አንድ የአፍሪካን በር ሆና ጌትዌይ ሆና እንደምታገለግል እምነታቸው መሆኑን ገልጸዋል። በተመሳሳይ መልኩ ቪየትናም ኢትዮጵያ በኤዥያ ላይ የሚኖረው እንደ አንድ በርና እንደ አንድ አገናኝ ድልድይ ሆና እንደምታገለግል ተስፋ የሚደረግ ነውና ይሄ ሁሉ በሚታይበት ጊዜ ትልቅ እድል የሚፈጥርና ውጤታማ ግንኙነት ነው ብሎ መውሰድ ይቻላል።